ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አጠር ባሉ መረጃዎች መጣሁኝ። አንድ ነገር ማለት ፈለኩኝ ከመረጃዬ በፊት ኦርቶዶክሳውያን በተለይ በአሁኑ ሰዓት በተቻለ አቅም መረጃዎችን በደንብ አጣርተን ብናቀርብ የተሻለ ይሆናል። ምክንያቱም ጊዜያችንን ይበላብናል፣ እንደገና ደግሞ ለማይሆን ትችትም ይዳርገናል። ለምሳሌ ትላንትና ምዕመናን የቤተ ክርስቲያን ጉልላት ይዘው ሲሄዱ ልክ የአርሲ ኦርቶዶክሳውያን ቤተ ክርስቲያናቸው ተቃጥሎባቸው የቀረውን ጉልላቱን ወይንም ደግሞ ታቦቱን ይዘው እንደተሰደዱ ተደርጎ ሲቀርብ ነበረ። ስለዚህ ይህ ትክክለኛ መረጃ አልነበረም። ስለዚህ እንደዚህ አይነት መረጃዎች በደንብ ተጣርተው ነው መቅረብ ያለባቸው። እንግዲህ ይህንን ካልኩ ወደ መጀመሪያ መረጃ ይለላፍ። እንግዲህ በአርሲ በክርስቲያኖች ላይ በኦርቶዶክሶች ላይ እየደረሰ ያለው ጥቃት ተንተርሶ መሰረት ሚዲያ ያቀረበው ሪፖርት ነው። እንግዲህ ያገኘውም ከመንግስት ምንጮችና ከአካባቢው ካሉ ነዋሪዎች ባሰባሰበው መረጃ መሰረት እንግዲህ ህይወታቸው እንዳለፈ የተረጋገጡ ምዕመናን 53 ሲሆኑ ያሉበት ያልታወቁ ሰዎች ደግሞ 190፣ የቆሰሉ 43፣ የታገቱና ገንዘብ የተጠየቀባቸው 6፣ የተቃጠለ ቤት 308 እንዲሁም የተቃጠሉ አብያተ ክርስቲያናት 2፣ ተፈናቅለው እሬቻ ሚካኤል የተጠለሉ 789፣ ተፈናቅለው ሱንቴ ማርያም የተጠለሉ 691፣ ተፈናቅለው አሰኮ ከተማ የተቀመጡ 262፣ ተፈናቅለው ሌንጮ ኦዳ ወራንቡስ ቦግዶ ኮቦሬ የተጠለሉ 133፣ ጠቅላላ ድምር 1875 ምዕመናን ናቸው። እንግዲህ በዛ ወረዳ ብቻ ተፈናቅለው እና ይህን ሁሉ መከራ እየተጋቱ ያሉት ማለት ነው። እንግዲህ መጪውም እጅግ አስፈሪ ነው የሚል መረጃም እየደረሰ ነው። እንግዲህ ይህ ማለት ምንድነው? እሱ በዛው በአርሲ ዞን ውስጥ ቀጥሎ ሊፈጸሙ የታቀዱ ጥቃቶች በየትኞቹ ወረዳዎች እንዳለ መረጃዎች እየወጡ ነው። እንግዲህ ባለፈው በአርሲ ዞን አሰቆ ወረዳ ላይ ከፍተኛ የኦርቶዶክሳውያን ጭፍጨፋና እልቂት እንደተፈጸመ የምናስታውሰው ነው። በዚህ ወረዳ ውስጥ 2 ቀበሌዎች ማለትም ሪቡና ኤሬቻ ከፍተኛ የኦርቶዶክሳውያን ያሉበት ቀበሌዎች ናቸው እና ጥቃት አድራሾቹ እነዚህን ቀበሌዎች በከፍተኛ መጠን ለማጥቃት አስበው እንደነበረ፣ ነገር ግን ባሰቡት ልክ እንዳልፈጸሙት እና ለዚህም አሁን ድጋሜ ለጥቃት አድፍጠው እንዳሉ ነው መረጃው እንግዲህ የደረሳት። ክርስቲያንን መግደል ዋጋ ያስከፍላል ይሉናል አባታችን። አዎ ዋጋ ያስከፍለናል። እኛ በዋጋ ስለተገዛን፣ በክርስቶስ ደም ስለተገዛን ዋጋ ያስከፍላል። በቀለኛ አምላክ ስለሆነ እግዚአብሔር አምላክ። ለማንኛቸውም እስቲ እናዳምጣችሁ። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየመግዳው በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማሰስ ባይን ሆኖ ያሰጥማል፣ እሳት ሆኖ ይበላል። እንግዲህ ሌላኛው ደግሞ እህታችን የፕሮቴስታንት አማኞችን ወይም ደግሞ የወንጌል አብያተ ክርስቲያናት እንግዲህ ሰዎችን የት ናችሁ፣ በጭፍጨፋችን ደስተኛ ናችሁ ወይ የሚል አንድምታ ያለው ጥያቄን ትጠይቃለች። እስቲ እንከታተላት። ይህንን መልእክት ለወንጌላውያን አማኞች ካውንስል ወይም ደግሞ ወንጌላውያን የሚወክል ተቋም ለምትሉት አድርሱልኝ። አርሲ ላይ ሰዎች ሞተዋል። ካልሰማችሁ በማንነታቸው ምክንያት ሰዎች ተገደሉ፣ ቤተክርስቲያናቸው ተቃጠለ። ባለፈው መግለጫ ወጥታችሁ ነበረ። በቅርብ ጊዜ አንድ ፓስተር ስሙ ተነሳ፣ ስሙ በማይሆን ነገር ተነሳ ብላችሁ እንከሳለን፣ እንፋረዳለን የሚል መግለጫ ሰምቼ ነበረ። አሁን ግን እያልኳችሁ ያለው ሰው ሞተ፣ አርሲ ላይ ሰው ሞተ። ምናልባት ቢዚ ሆናችሁ አልሰማችሁ እንደሆነ ልንገራችሁ ብዬ ነው።
ቢዚ እንደነበራችሁ እያየን ነው። ምርጫው ሰላማዊ እንዲሆን ጸሎት ስታስተባብሩ ስትጸልዩ ነበረ። አሁን ደግሞ እንግዲህ ከምርጫው በኋላ ደግሞ እናመስግን እግዚአብሔርን የሚል ዝግጅት ቢዚ ሊያደርጋችሁ እንደሚችል ገምታለሁ እኔ በግሌ። ግን በዛ ሁሉ ቢዚነት ውስጥ ሆናችሁ ያልሰማችሁ ሆኖ ከሆነ ዝም ያላችሁት አርሲ ውስጥ ንጹሃን ተገደሉ፣ ታረዱ፣ በማንነታቸው ምክንያት ቤተክርስቲያናቸው ተቃጠለ። ስለዚህ ዝምታችሁ ምንድን ነው? ለማንኛውም ኦርቶዶክሳውያን በሆነው ነገር አርሲ ላይ የተፈጸመ ባለው ነገር በጣም አዝኛለሁ። የሚያሳዝነው ነገር ደግሞ ሰዎች ንጹሃን በዛ መልኩ በሚያሳዝን መልኩ መገደላቸው ብቻ ሳይሆን ወዴት አቤት እንደሚባል አለመታወቁ መቀጠሉ፣ በየጊዜው የሰው ልጅ ደም እንዲሁ በዋዛ እየፈሰሰ መሆኑ ያሳዝናል። ግን እግዚአብሔር በዙፋኑ ላይ አለ። እግዚአብሔር ያያል። እውነተኛ ዳኛ፣ እውነተኛ ፍርድ የሚሰጥ እግዚአብሔር ይህንን ግፍ ያያል። ለማንኛውም ለወንጌላውያን አብያተ ክርስቲያናት ካውንስል ያልሰሙ ከሆነ አድራችን መልካምን አለች። እንግዲህ ይህ ባለ አእምሮ ወይንም ደግሞ ሕሊና ያለው ሰው የሚናገረው ነው። ምክንያቱም ጨፍጨፋው የንጹሃን እስከሆነ ድረስ ወይንም ደግሞ ሃይማኖት ተኮር እስከሆነ ድረስ ነግ በኔ ነውና፣ ስለዚህ የተለያዩ የሃይማኖት ተቋማት ይህንን ነገር ማውገዝ አለባቸው። ወደ ሌላኛው መረጃ ያለፍኩኝ። የቤተ ክርስቲያኗ አንዱ ልሳን ተደርጎ የሚቆጠረው የማህበረ ቅዱሳን ብሮድካስቲንግ ሰርቪስ የቤተ ክህነቷ ከፍተኛ የሥራ አመራሮች ከመንግስት ከፍተኛ የሥራ አመራሮች ጋር በአርሲው ጭፍጨፋ ጉዳይ ያደረጉትን ውይይት የዘገበበትን መረጃ ነው ማቅረብላችሁ። እንግዲህ እንደ መረጃው ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጸመ ጥቃት በኦርቶዶክሳውያን ወገኖቻችን ላይ የደረሰውን ህልፈተ ሕይወትና የቤተክርስቲያን መቃጠል በማስመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የተመራ ቡድን ከሰላም ሚኒስትር አቶ መሐመድ ኢድሪስ ከሚኒስትር ዴታው ከዶክተር ኸይረዲን ተዘራና የሚኒስትር መስሪያ ቤቱ ከፍተኛ የሥራ ኃላፊዎች ጋር ትናንት ግንቦት 27 2018 ዓ.ም ተወያየ ይለናል። በውይይቱ ወቅት ብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስቆሮስ በምስራቅ አርሲ በአሰኮ፣ በሽርካ፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ በደረሰ የህይወት ጉዳትና በጥንታዊ ቤተክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላምን እንዲያሰፍን አጽንኦት ሰጥተው ገልጸዋል ይላል። አያይዘውም በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትን መልሰው የሚቋቋሙበትን ስራ እንዲሰራ፣ ወንጀሉ የፈጸሙ ሰዎች ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግም ጠይቀዋል ይላል። በውይይቱ ወቅት የተገኙት ብፁዕ አቡነ ኤልሳ የምስራቅ አርሲና የጅጅጋ አህጉረ ስብከት ሊቀ ጳጳስ በሀገረ ስብከታቸው የደረሰውን ችግር አስመልክተው ዝርዝር መረጃዎችን በቁጥራዊ ማስረጃዎች አስደግፈው አቅርበዋል ይላል። የሰላም ሚኒስትር አቶ መሐመድ ኢድሪስ በበኩላቸው በተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል አስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑ ሪፖርት መሰረት በማድረግ አስፈላጊ እርምጃ ይወሰዳል ብለዋል። ከዚሁ ጉዳይ ጋር በተያያዘ ብፁዓን አባቶችን በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋር ዝርዝር ውይይት አድርገዋል። በውይይቱ ወቅትም የክልሉ ከፍተኛ የሥራ ኃላፊዎች እንደገለጹት የክልሉ መንግስት በስፍራው የተከሰተውን ችግር ለመቆጣጠር እና ሊከሰት ይችል የነበረውን ተጨማሪ አደጋ ለመከላከል የሚያስችል ከፍተኛ ተጋድሎ ማድረጉን በአሁኑ ወቅትም ወደ ስፍራው አጣሪ ቡድን መላኩንና የማጣራት ውጤቱን ተከትሎ አጥፊዎችን ለሕግ የማቅረብ ሥራ ተጠናክሮ እንደሚቀጥል ጠቁመው ቤተክርስቲያኗ ምዕመናንን ለማጽናናትና ድጋፍ ለማድረግ በምታደርገው ጥረት ሁሉ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግላት ገልጸዋል። ቤተክርስቲያኗ የምታደርገው
በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ እና የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የተፈናቀሉ ወገኖችን ለመደገፍ ወደ ቀያቸው ለመመለስ እንዲሁም የተቃጠሉ ቤተ ክርስቲያንን መልሶ ለመገንባትና በአካባቢው ዳግመኛ መሰል ችግር እንዳይፈጠር ለማድረግ የሚያስችል ስራ በተጠናከረ መልኩ እንደሚያከናውኑ ከልዑካን ቡድኑ ጋር ባደረገው አጠቃላይ ውይይት ገልጿል ይላል መረጃው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ይላል። እንግዲህ ይህንን አስመልክቶ እህታችን ማራማዊት ሄኖክ ደግሞ እንዲህ ትለዋለች። ይህንን ይሄ የተወያዩበት ነው። ከነዚህ ውይይት ነጥብ እንደዚህ አልነበረም መሆን የነበረበት፣ የሚከተሉትን ነጥቦች መያዝ ነበረበት ብላ የራሷን አቋም ደግሞ የራሷን ሀሳብ ደግሞ ገልጻለች። እንዲህ ብላ ትጀምራለች። አባቶች የሰላም ሚኒስቴርና የኦሮሚያ ክልል ባለስልጣናትን ማናገራቸው መልካም ነው። ነገር ግን የሰላም ሚኒስቴር እኮ ምንም አይነት የፖለቲካ ተጽዕኖ የሌለው ተቋማዊ መስሪያ ቤት ነው። ምንም ከኦሮሚያ ክልል የተባሉትም የፓርቲ ጽሕፈት ቤት ሰዎች እንጂ አስተዳደሩ ላይ ያሉት አይደሉም ትላለች። ይልቁንም ትላለች ለምን ወደ ሰላም ሚኒስቴር አባቶች የተላኩት እየታወቀ ሆኖ ሳለ ማግኘት የነበረባቸው አካላትንም ጠቅሳለች። አንደኛ ትላለች የኦሮሚያ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳ፣ የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ፣ የክልሉ ጸጥታና ደህንነት ቢሮ ኃላፊ፣ የአርሲ ዞን ዋና አስተዳዳሪ፣ ሌላው ለአባገዳዎች ብላ ጠቅሳለች። ሁለተኛው ደግሞ ከፌዴራል መንግስት የጠቅላይ ሚኒስትር ጽሕፈት ቤት፣ የፌዴራል ፖሊስ ኮሚሽን ደመላሽ ገብረ ሚካኤል እንዲሁም በመንግስትም ሆነ በግል ሚዲያዎች የኦርቶዶክሳውያን ሞትን እና እንግልትን እንዳይዘግቡ እገዳ ያደረገውን አካል ማናገር ነበረባቸው ትላለች። ሶስተኛም ትላለች በክርስቲያኖች ላይ እየተፈጸመ ያለውን በደል እንዲረዱት ከአውሮፓ እና ከአሜሪካ ከሌሎችም ሀገራት የዲፕሎማቲክ ማህበረሰብ አምባሳደሮች ጋር መወያየት፣ በተጨማሪም የዓለም አቀፉና የሀገር ውስጥ ሚዲያ ተቋማትን ጠርቶ ጋዜጣዊ መግለጫ እና መረጃ መስጠት ወዘተ ነበረባቸው ወይም ደግሞ አለባቸው ብላ ሀሳቧን ታጋራለች። እንግዲህ ይህ ትክክለኛ አካሄድ ይመስለኛል እኔም። ምክንያቱም እዚጋ ያለቀው ህዝብ ነው። ስለዚህ እንዲህ መሸፋፈን ያለበት ጉዳይ አይደለም። እውነትና እውነትን ብቻ መጋፈጥ ያለብን ነገር ይመስለኛል። ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቅ። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦታ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። ሰላም ያስፈልጋል። ቤተ ክርስቲያን ውስጥ ሰላም ከሌለ ሀገር ላይም ሰላም ወይም ሀገር ሰላም አትሆንም። ስለዚህ ከሰላም ከቤተ ክርስቲያናችን ይመነጫል። ሰላም ካለ፣ ፍቅር ካለ በቤተ ክርስቲያናችን ሁሉ ነገር ሰላም ይሆናል። ሀገር ሰላም ትሆናለች። ምክንያቱም ፍቅር፣ ሰላም ማለት እግዚአብሔር እስከሆነ ድረስ እግዚአብሔር ያለበት ደግሞ ሁሌም ሰላምና ፍቅር ይሆናል ማለት ነው። በረከትም ይሆናል።